የወላይታ ሕዝብ ዘመን መለወጫ ጊፋታ በዓል በዓለም ቅርስነት በዩኔስኮ ተመዝግቧል። ጊፋታ የወላይታ ሕዝብ አዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት ትምህርት፣ ሳይንስና ባህል ድርጅት ዩኔስኮ መመዝገቡ ተነግሯል። ይህንን ተከትሎ በተለያዩ አካባቢዎች ሕዝቡ ደስታውን እየገለጸ ነው። ጊፋታ በዩኔስኮ የተመዘገበው ድርጅቱ 20ኛው የኢንታንጀብል ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ስብሰባ እንደ አውሮፓውያን አቆጣጠር ከታህሳስ 8 እስከ ታህሳስ 13 ቀን 2025 ድረስ በህንድ ሀገር በኒው ዴሊ ከተማ እየተከናወነ በሚገኘው ጉባኤ ላይ ነው። ኢትዮጵያ በዚህ ጉባኤ በሰው ልጅ ወካይ ቅርስነት እንዲመዘገብ ያቀረበችው ኢንታንጀብል ባህላዊ ቅርስ ጊፋታ የወላይታ ሕዝብ የአዲስ ዓመት ፌስቲቫል ሲሆን ዛሬ ዩኔስኮ ቅርሱን በሰው ልጆች ወካይ ኢንታንጀብል ባህላዊ ቅርስነት መዝግቦታል። ጊፋታ ዩኔስኮ ቅርሱን በሰው ልጆች ወካይ ኢንታንጀብል ቅርስነት ለመመዝገብ ያስቀመጣቸውን 5 መመዘኛዎች አሟልቶ በመገኘቱ በማህደሩ ለመመዝገብ መቻሉን ቱሪዝም ሚኒስቴር አስታውቋል። ጊፋታም በሰው ልጆች ቅርስነት እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል በዓሉ ዕድሜ፣ ጾታ፣ ሃይማኖትና ማህበራዊ ደረጃን ሳይለይ የሚሳተፉ መሆኑን፣ ቅርሱ ተስተላልፎ ጥሩ ደረጃ ላይ የሚገኝ በትምህርት ቤቶችና በሚዲያዎች ለትውልድ በመሸጋገር ላይ የሚገኝ መሆኑ እንደሚገኝበትም ታውቋል። በተጨማሪም በዓሉ ሰላምን፣ አንድነትንና አብሮነትን የሚያበረታታ መሆኑ ለዘላቂ ልማት የምግብ ዋስትናን ከፍ በማድረግና አካባቢን ከመጠበቅ አንጻር ትልቅ አስተዋጽኦ የሚያደርግ መሆኑም ተገልጿል። ኖሚኔሽን ፋይሉ በቅርቡ ባለቤቶች ነፃና በእውቀት ላይ የተመሰረተ ተሳትፎ የተከናወነ መሆኑንና ቅርሱ በሀገሪቱ ብሔራዊ መዝገባ ውስጥ የተካተተ መሆኑ የሚሉት በዩኔስኮ ቅርስነት እንዲመዘገብ ካበቁት ዋና ዋና ጉዳዮች መሆናቸው ተጠቅሷል። ታዲያ ይህንን ተከትሎ በርካቶች ደስታቸውን እየገለጹ ነው። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የወላይታ ሕዝብ ዘመን መለወጫ በዓል ጊፋታ በዩኔስኮ የዓለም ቅርስነት መመዝገቡ ለኢትዮጵያ ብሎም ለወላይታ ሕዝብ ትልቅ ትርጉም አለው ሲሉ ገልጸዋል። በተጨማሪም ጊፋታ በዩኔስኮ መመዝገቡን ተከትሎ የወላይታ ዞን ነዋሪዎች ደስታቸውን እየገለጹ ነው። በወላይታ ዞንና ሶዶ ከተማ እንዲሁም በገጠር አካባቢ የሚገኙ የተለያዩ የህብረተሰብ ክፍሎች ደስታቸውን እየገለጹ ይገኛሉ። በዚህ ወቅት በርካታ ጠቃሚ እሴቶች የያዘው ጊፋታን ጠብቀው ለቀጣይ ትውልድ ለማስተላለፍ የበኩላቸውን ድርሻ እንደሚወጡም ነው የገለጹት። ከዚሁ ጋር በተያያዘ የባህልና ስፖርት ሚኒስትርም በጊፋታ የዓለም ቅርስ ሆኖ መመዝገብ ዙሪያ መግለጫ አውጥቷል። ጊፋታ በወላይታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው የህዝቡ ማንነት መገለጫ መሆኑን አውስቷል። በኢትዮጵያ ልዩ ልዩ እሴቶች፣ ሀገር በቀል እውቀቶችና የባህል ተቋማት እንዲጠኑ፣ እንዲሰነዱ፣ እንዲለሙ፣ እንዲጠበቁና ታሪካዊ፣ ባህላዊና ሃይማኖታዊ ይዘታቸውን ሳይለቁ ከትውልድ ወደ ትውልድ እንዲተላለፍ የባህል ሚኒስቴር በትኩረት እየሰራ እንደሚገኝም ገልጿል።